ተደብቀን ያለነው ማለት ነው። እሱ ከቤቱ ሲወጣ ለመያዝ ብለን ለምን ምንድነው ማናችሁ? ተረጋጋ። ምንድነው ሰማኛለህ? ተረጋጋ። ምንድነው ዘለ መጣ ብዙ ፍለጋ በኋላ እጅ ገብቷል እኮ ካሜራ ስላልገባኝ ነው። እኔ እናንተ እንደምናወራ ነበር ያው እሱን ካጣሁኝ በኋላ ነው ደግሞ በቃ ማለት ልጅ እየናፈቀኝ ነው። አሁን ልጅ አብሮኝ እንዲሆን እንኳን እፈልጋለሁ። ልጅ እንኳን አብሮኝ ሊሆን አልቻለም በዚህ ሰዓት። እሱን እንኳን ማድረግ ያልኩኝ እናት ነኝ። አይዞሽ በቃ አታልቅሻ። ብዙ ነገሮች በጣም አሁን ላይ ሰው እየሄደበት ያለው የጭካኔ ርቀት በጣም የሚያሳዝኑ ነገሮች፣ በጣም ለማመን የሚከብዱ ነገሮች፣ ሰው ገንዘብን እንጂ ሰውነትን ሁማኒቲን ትቶ ጥሎ እየኖረ ያለበትን ዓለም ነው በብዛት እያየን ያለ ነው ማለት ነው። እንግዲህ እኛም ደግሞ ከዚህ አንፃር ብዙ ታሪኮች ወደኛ እየመጡ ብዙ እርዳታዎቻችንን የሚፈልጉ ወደኛ እየመጡ ብዙ ችግር የደረሰባቸው ሰዎች ወደኛ እየመጡ እኛም ደግሞ እነሱን ለማገዝ በተቻለን አቅም ብዙ ጥረቶችን እያደረግን እንገኛለን። ባለፈውም እንዳያችሁት እንግዲህ እቺታችን እኔም ከጭንቀቴ ልዳን እንደሚታወቀው ደግሞ ብዙ ሰዎችም ብዙ ችግር እየደረሰባቸው ነው። ሰዎች እየተሸወዱ ነው። ሰዎች እየተታለሉ ነው። በብራቸው ከፍለው በሽታ እየሸመቱ ነው ባለችን መሰረት ብዙ ነገሮችን ስናጣራ የነበረውን ቆይታችንን አይታችኋል ማለት ነው። እንግዲህ በዚህ ልክ ነው መናፍስታዊ አሰራርን እነዚህ ጠንቋይ የሚባሉ ሰዎች ረቀውበት ያሉት። እኛም ደግሞ እንግዲህ ሌላ የተለየ ኃይል የተለየ አስማት የለንም። እውነትንና አንድ ፈጣሪን ብቻ ይዘን ነው ይህንን ስራ እየተንቀሳቀሰን ያለ ነው። በዚህም ደግሞ ባለፈውም እንዳያችሁት በዛ መንገድ ከጠንቋዩ ጋር የነበረን ቆይታ አይታችኋል። እነዚህ በጣም ልባቸው በውሸት የደነደነ ልባቸው በንዋይ ፍቅር ልባቸው በዚህ ምድር ላይ ባለው ምድራዊ ነገር ልባቸው በጣም የሞላ ሰዎች የሰው ንቀት ያለባቸው ሲያወሩ ክብርን የማያውቁ ለሰው ማዘንን ለሰው ርህራይን የማያውቁ ጨካኞችን በዚህም ቆይታችን ማየት ችለናል ማለት ነው። እንግዲህ ከጠንቋዩ ጋር የተፈጠረው በዛ መንገድ እኛ ባላሰብነው ባልጠበቅነው መንገድ በዛ ልክ ከጎናችን መሰወር ችሏል ማለት ነው። እኛም ደግሞ ዛሬም ብዙ በዛ ዙሪያ ብዙ ምርመራዎችን እያደረገን ነው። ሴትዮዋንም በቁጥጥር ስር እንዳዋልናት በእግ መሄድ ያለባቸውን በህግ እያስኬድን እኛም ደግሞ እንደ ቡድናችን ማጣራት ማመቻቸት ያለብንን ብዙ ነገሮች ለህዝባችንም የተሻለውን ለማድረግ በጣም ሙከራ እያደረግን ነው ያለነው ማለት ነውና ይህንንም ምርመራ ስናደርግ አንድ እህታችን ከዚህም አንፃር በጣም እርዳታችን እንደሚያስፈልጋት ብዙ ችግር ላይ እንዳለችም ደግሞ ነግራናለች ማለት ነው። አሁን ወደ እሷ ቤት ሄደን ያለውን ነገር ምንድነው ከዚህ ጋር እሷን የሚያገናኘው ምንድነው እያጋጠማት ያለው ምንድነው ህይወቷ ውስጥስ እየተፈጠረ ያለው ችግር የሚለውን ደግሞ ቀጥለን ወደ እናንተ የምናደርስ ይሆናል ማለት ነው። አብራችሁን ቆዩ። ቻናላችንን ሰብስክራይብ አድርጉ። ኮሜንታችሁ ደግሞ እንደተለመደው ለኔ ትምህርት ብርታት ቤተሰባዊነታችሁን የማይበት ስለሆነ ኮሜንት እያረጋችሁ ብዙ ሰዎችም ደግሞ ይማሩበት ዘንድ ሼር እያረጋችሁ ላይክም እያረጋችሁ አብራችሁን ሁኑ እንላለን። አብራችሁን ቆዩ። ወደ እህታችን ሄደን ያለውን ነገር ወደ እናንተ አደርሳለሁ። አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቻችን ቤቷ ጋር ደርሰናል። ያው ደውለንላት ቤት እንዳለች ነግራናለች ማለት ነው። አብራችሁን ሁኑ። ሰላም ነው? ሰላም ነው አይደል? እንዴት ነሽ አስቴር? ሰላም ነው አለው። ይቅርታ አልገባኝም። ምንድነው ተደዋውለን አልነበር እንዴ? እኮ እኔ እናንተ እንደምናወራ ካሜራ ይዘክ በሰላም ነው? አዎ እነሱ ጓደኞቼ ናቸው እኮ ካሜራ ስላልገባኝ ነው። እኔ እናንተ እንደምናወራ ነበር ያ እኔና አንቺ ነን የምናወራው፣ ግን ደግሞ እኛ ስንሰራ እንደዚህ ነው የምንሰራው። ምንድነው እኮ እነሱስ ምንድናቸው ታዲያ? እነሱ ጓደኞቼ ናቸው። ተረጋጊና ቁጭ ብለን እናወራለን። ምንድነው ያስደነገጠሽ ነገር? እኔ እንደዚህ አይደለም። አንደኛ እኔ እናንተ እንደምናወራ ነው ያወራንና ሌላ ሰው ይዘክ ስለተመጣ ጊዜ ያ እኮ ልክ ነሽ፣ ግን ምንድነው ተረጋጊና ቁጭ ብለን እናወራ። አስረዳሻለሁ። እኔ ተቀመጭ። እሺ እነሱ ቁጭ መሆን ይችላል። እኔ እናንተ ብቻ ነው። እሺ ተረጋጊና ቁጭ በይ። ኦኬ አንቺ የኛን አሰራር አታውቂም ማለት ነው። እሺ ተረጋጊ ቁጭ በይ። እኔ እነግርሻለሁ። ምንም የሚያስፈራሽ ነገር የለም። ምንም መፍራት አይጠበቅብሽም። እንዳልኩሽ እነሱ ጓደኞቼ ወንድሞቼ ናቸው። በዚህ ስራ ላይ አብረን ነው የምንሰራው። ሰው መርዳቱ ላይ የሚያስፈልገው ነገር ላይ እነሱም ደግሞ ያግዙኛል። እየቀረጻችሁ ነው እንዴ ታዲያ ሰውን የምታግዙት? አልገባኝም። ያ ሌላውንም ለማስተማር እንደዛ ነው የምናደርገው።
ችግር የለውም አንቺ ሪላክስ አድርጊና አንቺ ይሄ ነገር ካላስደሰተሽ ወር ደግሞ አልፈልግም የምትይ ከሆነ እኛ ምንድነው የምናደርገው መሰለሽ አሁን አንቺ ችግርሽን ደርሰሽ ለኛ ተናገርሽ አይደለ ማለት እንደነገርኩሽ እንግዲህ ምርመራ ሳረግ ነው አይደል ካንቺ ጋር የተገናኘው ከዛ ደግሞ እኔም እርዳታ ያስፈልገኛል አልሽኝ አይደለ እኔ ከመጀመሪያውም እንደዚህ በዚህ መንገድ ስለምሰራ ሌላውንም ለማስተማር ገብቶሻል አይደለ አንዱን ስትረጂ ሌላው ደግሞ ይማርበታል ከአንዱ ታሪክ አንዱ ይማርበታል አንቺ ግን ማትፈልጊ ከሆነ ካሜራው ይሁን ላንለቀው እንችላለን ገብቶሻል አንቺን የማያስደስትሽ ከሆነ ይሁንና ሌሎቹ ይውጡልሽ ከፈለሽ ችግር የለው አይ ሌሎቹ እሱ ይሆንሽ ግን ሌሎቹ በቃ ሌሎቻችሁ ውጡላትና ተናንላለን በቃ ችግር የለው እነሱ በቃ ወንድሞ እንደነገርኩሽ እንደኔ ያያችሁ በቃ እንደኔ ያያችሁ እሺ ምንም አንቺ የሚያስፈራሽ ወይም ደግሞ ስጋት የሚሆንብሽ ነገር የለም በቃ ይሄም ደግሞ የተቀረጸውም ደግሞ ያንቺ ፍቃድ ካልሆነ አለቀውምኛ ትልቁ ዓላማችን ሰው መርዳት እኔ አንተ እኮ ልክ እኔ አሁን ሁሉንም ሰው መጠራጠር ጀምሬያለሁ በቃ ውስጥ ሰላም ስላልሆነ እኔ ማንንም ሰው ማመን አልችልም አሁን በዚህ ሰዓት ላይ ለዛ ነውና ደግሞ አንተ ብቻህን ስላወራው ግራ ገባኝ ካሜራ አለ ሌሎች ሰዎች አሉ ምናምንና ሶሪ እንግዲህ እሱ የኔ ችግር ነው ስላላስረዳዎች ማለት ነው እንደዚህ ስትነግሪኝ በደንብ ማስረዳት ነበረብኝ እንግዲህ እኔን ያጣራው ስላገኘሽኝ ያው ከኔው ጋር ብቻ ነው ያወራነው በስልክምና እኛ ከዚህ በፊት ደግሞ ይመስለኛል የኛን አሰራር የኛን ስራ አጣቂ አይደለ ስለዚህ ችግር የለውም ሪላክስ አድርጊ እኛ ብቻ ነን ያለነው እሱ ደግሞ ካሜራውን ኦፕሬት ስለሚያደርግ ነው ምንም የሚያሳስብሽ ነገር አስፈላጊ ከሆነ የሚሆን ይሆናል እንግዲህ አስቴር እስኪ ያው ከኔ ጋር በተወሰነ ተዋውቀናል ምንም ቢሆን ደግሞ በሰፊው ታሪክሽንም ደግሞ እንድንሰማ ለመርዳትም ደግሞ እንዲያመቸን ያጋጠመሽን ነገር ያው እንግዲህ ያንቺ ፍቃድ ሆኖ ከለቀቅነው ደግሞ ሰፊው ህዝብ ስለሚማርበት ደግሞ ለሚያዩሽም እስኪ በደንብ ያለውን ነገር አስረጂ እሺ አስቴር እባላለሁ በወርቅ ቤት ስራ ነው የምተዳደረው የነበረው እና ብዙውን ነገር በእርግጥ በቀደም አውርቼሃለሁ የክፍለ ሀገር ልጅ ነኝ ይሄንን ንብረት እንትን ለማለት ብዙ ነገር አልፌ ነው እዚህ ደረጃ ላይ ደረስኩት በጣም ብዙ ችግሮችን አልፌ ያለ በጣም ብዙ ፈተና በጣም ብዙ ውጣ ውረዶችን አልፌ ነው እዚህ ደረጃ ላይ የደረስኩት የነበረውና አሁን ግን በቃ እንደነገርኩክ ነው ሁሉም ነገር በቃ ማለት እኔ ራሱ ምን እንደሆነ መረዳት እስከማልችል ድረስ እየተፈጠረ ያለው ነገር ከኔ አልፎ ልጄ ጋም ብዙ ነገር እየተፈጠረ ነውና በቀደም ከትናንት ወዲያ ነው መሰለኝ አይ ቲንክ ያወራነው እንዳወራነው አንተም በአጋጣሚ ነው እንትን ስትል እና መጀመሪያ ፈርቼ ነበር የዛን ቀንም አንተን ለማውራት ምክንያቱም ማን እንደሆንክ ምንም ማቀው ነገር ስለሌለ ማለት ነው ግን አሁን ከዚህ አይብስም ምንም ነገር ቢፈጠር አሁን ያሳለፍኩት ካለውት ነገርና ካሳለፍኩት ነገር ምንም ከዚህ የከፋ ነገር የሚመጣ ነገር የለም ብዙ ነገሮችን አጥቻለሁኝ ከዚህ በላይ ምንም ግባቢል ሞት ነው ከዚህ በኋላ የሚመጣውና ለዛም ነው ግን እንትኖኝ ካንተ ጋም ላውራ ይወሰንኩት እስኪ ምንድነው ያጋጠመሽ እንግዲህ ያው ያንንም ተገናኝተን በዛ አጋጣሚው ያጋጠመሽን ነገሮችን ስትነግሪኝ በጣም ህይወት እስኪያስጠላሽ ድረስ ነገሮች ላይ ስራዎችሽ ላይ ኢቭን አንድ ያለሽን ልጅ እንኳን በቃ ትሪት ማድረግ ካብዶሽላ ወደ ክፍለ ሀገር እንደላክሽው ነግረሽኛል ምንድነው እስኪ ያጋጠመሽ በዚህ ልክ ልጅሽን ከራስ አርቀሽ ሌላ ቦታ እስክትሰጂው ድረስ በዚህ ልክ ያደረሰሽ ነገር ምንድነው ምን መሰለክ ልጄ ተማሪ ነበረ እዚህ መጀመሪያ ከትምህርትም ከምንም ነገር በላይ ጤንነት አይደለ ማለት አይምሮን እንዲታመምብኝ አልፈልግም ካለው ጭንቀት የተነሳና ትንሽ ከዚህ ካለውም ነገር እስቲ መጀመሪያ ላይ የትምህርቱም ጭንቀት ይሄ በጣም ያጠናል ምናምንና እንደው አሁን 12 አመት 12 አሁን 12 ወደ 13 ነው በቃ ትንሽ ወር ነው የቀረው ኤሌመንተሪ ተማሪ ነው ማለት ነው እና በጣም ያጠናል በጣምና ሙሉ ለሙሉ ፎከሱ ትምህርቱ ላይ ስለሆነ አንዳንዴ ልከጥናት ባሻገርም የሆነች ጊዜ የምትጫወትበት ጊዜ ያስፈልጋል ልጅ የሆነ ከፋሚሊ ጋር የሆነ ከጓደኞች ጋር የሆነ ጊዜ ያስፈልጋልና እሱን አስቤ ነው እኔ መጀመሪያ ላይ ሜቢ በዛ ተጨናንቆ ይሆናል ብዬ አስቤ ነው ከዛ የቆየ
ወደኔም እንትን ማለት ጀመረ ነገርየውና እስቲ ትንሽ እረፍት ይውሰድ ብዬ ነው እሱን ወደ ክፍለ ሀገር የላኩትና ይሄ ኖርማል አይደለም የሚለው ነገር ይሆነ እኔ ማይታየኝ እሱ የሚታየው ነገር ነበር መጀመሪያ ማለት ነው። ለምሳሌ አሁን ለሊት ላይ ብንን ብሎ ምናምን እባብ አልጋው ላይ ምናምን ሊል ይችላል ምናምን በሰዓቱ እኔ እንትን ነው የሚመስለኝ ይሄ ጭንቀት ምናምን ነበር የሚመስለኝ ሲወጣ የሆነ ነገር አየሁ ይላል የሆነ የተደፋ ደም ነገር አየሁ ይላል ያረጋው ነገር እኔም እንደዛ እንትን ይያልኩ ጀመረ ከዛ ቤት ውስጥ በቃ ሙሉ ቤቱ በተኛሁበት የሆነ ነገር የነካኝ ይመስለኛል ሰውነቴን ይወረኛል ምናምን ካንቺንም ጭምር ማለት ነው ከሆነ ሰዓት በኋላ እንደዛ ሆነ በቃ እና የሆነ ድምጽ ይሰማኛል ቤት ውስጥ የሆነ ሰው በር የከፈተ ይመስለኛል ተኝተን ምናምንና ተነስቼ ሳይ ምንም ነገር የለም ከዛ በቃ ትናንት ወዲያ እንዳወራው ቢዝነሴም ከሳሰረ እንደዛ አልነበርኩም እኔ አላማዬም እንደዚህ አልነበረ በጣም ብዙ ቦታ ብራንቾች ሌሎች ሱቆች ከፍቼ መስራት ነበር መፈልገው ደግሞ በደንብ እየተንቀሳቀስኩኝ ነበር ግን እንኳን ሌላ ሱቅ ልከፍት አንዱን ማንቀሳቀስ እስከማልችል ድረስ ደረስኩኝ መጨረሻ ላይና ልጄንም በቃ አባቴ ጋር ትንሽ ጊዜ እንዲያርፍ ብዬ ትምህርቱ በጣም የሚወደውን ትምህርቱን ትቶ ነው የሄደው እዛና ትንሽ ጊዜ እዛ እንዲሆን ብዬ ላኩት ልጅ አይዞሽ አታልቅሽ ሁሉም ነገር ይቀየራል አይደለ የሰው ህይወት ውስጥ ፈተናም አለ መውደቅ መነሳት አለ ማትረፍ ኪሳራ አለ አይደለ ስለዚህ አይዞሽ እስኪ ስለ ህይወትሽ ንገሪኝ እስኪ ማለት እንግዲህ ልጅ ባለፈው እኔ ዲቴይል ገብቼ አልጠየቅኩሽም ልጅሽን ለብቻሽ እንደምታሳድጊ ነበር እየነገርሽኝ የነበረው አባቱስ እስኪ ስለ ህይወትሽ ስለ ቤተሰቦችሽ ያለው ነገር ንገሪኝ ከልጅ አባት ጋር የተዋወቅነው ዩኒቨርሲቲ ተማሪ እያለሁኝ ነው ከዛ ያው ከዩኒቨርሲቲ ተመርቀን እንደወጣን እሱም እዚህ ነበር የተማረው የክፍለ ሀገር ልጅ ነው እሱም እኔም እንዳልኩ የክፍለ ሀገር ልጅ ነኝ ከዛ ከግቢ እንደወጣን እኔ እሱ ቤተሰቦቹ ውጭ ናቸው እና የሆነች ትንሽ የራሱ የሆነች ስራ ከፈቱለት እሱ እዚሁ መኖር ጀመረ ከዛ እኔም በጣም ማለት ለራሱ ሳይኖር ለኛ ይኖር አባት አለ እኔ ነኝ በርግጥ የመጀመሪያ ልጅ ቤት ውስጥ ታናናሾች አሉ እና ልጅም ሆኜ ጀምሮ አጎት ነበረኝ እዚህ ወርቅ ቤት ያለው አጎት አባቴ ወንድም ማለት ነውና እንደሱ መሆን ፈልግ ነበር ልጅ ሆኜ ጀምሮና አባቴ ምን ይለኛል ትምህርትሽን ተማሪ እንጂ ያለኝን ነገር ሁላ እንትን ብዬ አሳካልሻለሁ ግን መጀመሪያ ትምህርት እኔ እንደው መጀመሪያ ከትምህርቱ ምን ቀድሞ በቃ የሆነ ሳልማር የሆነ ወርቅ ቤት እንዲኖረኝ ምናምን ፈልግ ነበርና አባቴ ቢዝነሱ ላይ ነበር አባቴ ግን በቃ እሱን አይፈልግም ነበር መጀመሪያ ትምህርትሽን በአባቴ እንትን ነው በትምህርቴ ሰነፍ የምባል ተማሪ አይደለሁም ግን ወደ ቢዝነሱ ነው ትኩረቴ ነበረውና በአባቴ ኃይል ነው ተመሪ ጨረስኩኝ እግዚአብሔር ይመስገን ተመረኩኝ ከዛ በኋላ የተወሰነ ነገር አጎቴ እዚህ ወርቅ ቤት የነበረው አጎቴ ሰፖርት አደረገኝ በሐሳብም ማለት እሱ ረጅም ጊዜ ስለኖረ እዛ ስራ ውስጥ በሐሳብም በተወሰነ ነገርም አገዘኝ ከዛ አባቴ ይሄ በጣም ሀብታም ባይሆን ግን የሆነ የተሻለ ኑሮ ነው የሚኖረው ክፍለ ሀገር ላይና የተወሰነ ከብቶች ሸጡ ከዛ ደግሞ ብር ተበድሮ ምናምን የተወሰነች ነገር ካጎቴ ጋር ሆነ በትንሽዬ ነው የጀመርኩት ሲጀምር ትንሽዬ ብር ነው እንደውም ይበዛ የነበረው ወርቁን እንደውም ትንሽ ነበር የምሰራው ብዙ እንትን ስለሚያስፈልገው ከዛ እያልኩኝ ነው ትንሽ ሰፋ አድርጌ ከፍቼ እያንቀሳቀስኩ የነበረው ከዛ እንደዛ እየሰራው በመሃል ልጄ ተረገዘ ከጓደኛ ሳንጋባ ነው በጓደኝነት እያለን ነው የተረገዘው ከዛ አልተስማማንም ነበር እሱም እንዳልኩ ቤተሰቦቹ ወደ ውጭ ስለነበሩ ትቶን ሄደ በጓደኝነት እያለን ነበር ባባይ ተረገዘው ከዛ ነው አብረን መኖር የጀመርነው ምን ያህል ጊዜ ቆያችሁ በጓደኝነት ወደ 8 አመት እንዳልኩ ከግቢ ጀምሮ ነው አብረን ነበርነው ኦልሞስት
አንደኛም የመጀመሪያ ዓመት ተማሪ ሆነን ጀምሮ ነው ግን ኖርማል ጓደኛዬ ነበር መጀመሪያ ግቢ ውስጥ አብራችሁ ቆያችሁ ስትወጡም ደግሞ አንቺም የራስሽን ቢዝነስ ከፍተሽ እሱም ደግሞ ስራውን እየሰራ አብራችሁ ነበራችሁ ከዛ ልጃችን በመሃል ሲረገዝ ነው አብረን መኖር የጀመርነው እሺ ቤተሰቦቹን በደንብ ሰፖርት አድርገው ነበር በጣም ደስ የሚል ፋሚሊ ነው ያለው ምናምን በደንብ ረድተውናል ከዛ ግን ያው ከዛ ምንድነው የተፈጠረው ምንድነው ባንድ በተረገመ ቀን ነበር ባለቤቴን ያጣሁትና ማለት ሞቶ ነው አው አይዞሽ ሶሪ በጣም አይዞሽ አታልቅሽ አይዞሽ አታልቅሽ አይዞሽ በቃ እሱ ባለቤቴ ብቻ አይደለም ታውቃለህ እኔ ልጄን ስወልድ እንኳን እንደ እናቱ ነው ያረሰኝ እሱ ነው ሌላ ሰው አልነበረም ብቻውን ነው ማለት ጓደኛ ኖሮኝ በጓደኛ አልታጀብኩም ቤተሰብ ኖሮኝ በቤተሰብ ታጅቤ አልነበረም ማለት የወለደ ሰው ያውቀዋል የአራስ ቤትን ነገር ከጎንክ ሰው ከሌለ ምናምንና እናት የሆነ ባለቤት ነው በሞት አይዞሽ ችግር የለውም አይዞሽ እሱን ካጣሁኝ በኋላ ነው ደግሞ በቃ ብዙ ነገር ምን ሆኖ ነው የሞተው ግን እኔ እስከዛሬ ምንም የማይገባኝ ነገር እሱ ነው ተጋብታችሁ በምን ያህል ጊዜ ማለት ነው ተጋብተን ባባ ስንት አመቱ ነበር 5 አመት በቃ 5 አመቱ ነው ከተጋባን በ5ኛው አመት ነው ይሄ ማለት 12 አመቱ ነው ብለሽኛል ልጅሽ አዎ ከአንድ 7 አመት ከ7 አመት እሺ ምንድነው የተፈጠረው ምንም ደህና ነበረ ወጥቶ ጠዋት በስነ ስርዓት ቀድሞኝ ነው የወጣው ይዛል ወደ ስራ ቀድሞኝ ሄደ ቁርስ ብላና ወጣ ስለው ቸኩያለሁኝ ብሎ ወጣ ለስራ ጠርተውት ነው የወጣው ጓደኞቹና ከዛ ምሳ ሰዓት ላይ ተደዋውለናል በስነ ስርዓት የሚገርመው ይሄ በቀን ውስጥ በጣም ብዙ ጊዜ እንደዋወላለን ከወጥቶ ጠዋት ቀን ምሳ ሰዓት ላይ ባገኘው የሆነ ረፍት ይደውልኛል እደውልለታለሁ ከዛ ምሳ ሰዓት ላይ ደውሎ ወጣሽ ምናምን ነገር ቆይቻለሁ እኔ ከወጣሁኝ ስራ ቦታ ነኝ ያለሁት ምናምን ነገር አለኝ ከዛ አንዳንዴ ባባን እንዳልኩ ከቤት ሰራተኛም ስላልነበረ አንድ ቀን እኔ አንድ ቀን እሱም ወደ እንትን የምናደርሰው ወደ ማቆያ የምናደርሰው ከዛ እኔ ዛሬ ቆያለሁኝ ስራ እንትን ሊሉኝ አልቻሉምና አንቺ ነሽ የምታመጪው ዛሬ ምናምን ስለኝ ችግር የለውም ብዬ ምሳ ሰዓት በስነ ስርዓት ተደዋወል እኔ በጊዜ ሰግቼ ፋርማሲ ወደ እንትን መጣሁኝ ባባን ይዤ መጣሁኝ ከዛ 3 ሰዓት 2 ሰዓት ከመውል ብቻ ወደ 3 ሰዓት አካባቢ ላይ መጣ እንደውም እንደዛም ሽቶ ስለሚያያቅ ግራ ገባኝ በጣም ተጨነኩ ስደውልለት ቴክስት አረጋለኝ መጀመሪያ ስራ ይዤ ነው ከሰዎች ጋር ሆኜ ነው እና እየመጣሁኝ ነው አለኝ ከዛ ቡና ቀራርቤ ምናምን የጠበቅኩት መጣን በስነ ስርዓት ራት በልቶ ቡና ጠጥተን ምናምን ተኛ ከዛ ለሊት የሆነ ሰዓት ላይ የሆነ ድምጽ ሰማሁ የሆነ ፍን ያለ ምናምን ነገር የሚል ድምጽ ከዛ ብንን ብዬ ባባኔ መሰለኝ ስነሳ እሱ ነው ቀና ነፍስ ማር እንግዲህ ምን ይባላል አይዞሽ ቆይ በሽታ ምናምን አለበት እንደዚህ ነበርበት ለዚህ በቀላሉ እንደዚህ የሚያደርገው ነገር ምንም ነገር አሞት አያውቅም ምንም ማለት በስነ ስርዓት ህመም እንኳን ቢሆን እኮ ሰው ታሞ ምናምን ይሆን ራሴን እንኳን አላለኝም የዛን ቀን በስነ ስርዓት ነው ራታችንን በስነ ስርዓት በልተን ቡና ጠጥቶ ነው እንትን የተኛ ነው ድንገት ለሊት 5 ተኩል ምናምን ላይ ነው ድምጽ ሰምቼ
አረፋ ደፍቋል። አፉ አረፋ ብቻ ነው። በጣም ያተኩስ ነበር ማለት የበላው ነገር ወይ የተመረዘ ምናምን ሊሆን ይችላል። እኔ ቤት በልቷል። ምንም አብረን ይበላ ነው። ከዛ የቆየ ነገር አይደለም፣ ወዲያው የተሰራ ነገር ነው ይበላው ማለት። እስኪ አንቺ ያው ከሰጠሽው ነገር አንፃር እንደዛ በልቶ ምናምን ከተኛ በጣም በዚህ ልክ ለዚህም ለሞት የሚያደርሰው ነገር እኔ ምንም የማውቀው ነገር የለም። ውጭ እንዳልል ውጭ የመብላት ልምድ የለውም። ውጭ ምግብ አይበላም። በዛ እኮ ነው ማለት አሁን ብዙም ጊዜ እንደዚህ አይነት ነገሮች ሲፈጠሩ ሰው ልጅ ከተጠቀመው አንፃር መመረዝ ምናምን የተለያዩ ነገሮች ናቸው በዚህ ልክ ሰውን እንደዚህ ሊያደርጉ የሚችሉትና ማለት ምን ያህል እርግጠኛ ነሽ ያን አንቺ የሰጠሽው ምግብ ኖርማል ምግብ መሆኑ? አልገባኝም። ምን ያህል እርግጠኛ ነሽ ማለት ምን ማለቴ? ንጹህ ምግብ አብረን የበላ ነው እያልኩክ እኮ ነው። አብረን የበላ ነው። እኔ ሲጀመር የዋለ ምግብ ምናምን የመብላት ልምድ የለንም። ቤት ውስጥ ወዲያው ነው የሚሰራው። ወዲያው የተሰራ ነገር ነው አብረን የበላ ነው። ጥያቄ ካልገባኝ አይ ማለት አሁን እንዴት ነው ይሄ ነገር ሊፈጠር የቻለው የሚለው እኮ ነው። አሁን አንቺ እኔም አላቅም። በቃ እንዴት እንደተፈጠረ አላቅም። በቃ ባለቤቴን ነው ከያጣሁት አይደል? ስለሱ ነው እያወራን ያለ ነው። እንዴት የተፈጠረውን ነገር ነገርኩ። ከዚህ በላይ ምንም አውቀው ነገር የለም። የተፈጠረውን ነገር እየነገርኩክ ነው። የሰጠሽው ማለት እኔ እንደገደልኩክ አስበክ ነው? አረ እንደዛ አይደለም። ጥያቄክ እንደዛ ነው የሚመስለው። ኖ እንደዛ እያልኩ አይደለም። ተረጋጋ። ከዚህ በላይ ምን ቃል በቃል ባትለኝ እኮ አልከኝ። ኖ ተረጋጋ። አይደለም መረጋጋት ምናምን አይደለም። ሲጀመር ለአንተ ማብራራት እኮ የለብኝማ። የተገናኘ ነው ስለሌላ ነገር ነው። በመሃል ስለ ባለቤት የጠየቀኝ ይሄን በዚህ ልክ ማብራራትም አይጠበቅብኝም። ተረጋጊ። እኔ እኮ አንቺን በዚህ ልክ ላስጨንቅሽ ተረጋጊ እንድትለኝ አይደለም። ለአንተ ማብራራት ምንም ምክንያት የለኝም። ምክንያት አለኝ ማብራራበት? ምን አገባክ ሲጀመር? እኔ እኮ አንቺ እኮ ምን አገባክ ስለ ባለቤት ይመለከታል? አንተ እኔ ነኝ አይደል እሱን ያጣሁት? እኔ ነኝ የተጎዳሁት። ምን አገባህ አንተ? እንዴ ስላንቺ ስለሚያገባኝ እኮ ነው እዚህ ጋር ያለው። በቃ እኮ አትጠይቀኝ። አላውቅም። በቃ አትጠይቀኝ። እንደውም ከፈለክ ውጣ። ያኛ አትርዳኛኛውንም ከፈለክ ይቅርታ። ተረጋጊ። አይዞሽ ተረጋጊ። በቃ አይዞሽ ማለት ካለሽበት ጭንቀት አንፃር እንደሆነ ትረዳሽልሽ። ተረጋጊ። አይዞሽ አይዞሽ ማለት እኔ እኮ አንቺን ለማስጨነቅ አይደለም። ምን መሰለሽ አሁን ነገሮች እንግዲህ ባለፈውን ካወራናቸው አንፃር በእንደዚህ መንገድ ነገሮች ሲመጡ ምንድነው መሰለሽ ብዙ ነገሮች ማለት ነው ጀስት የተያያዙ ሊሆኑ ይችላሉ። በደንብ ዲቴል አይናችንን ገልጠን ማናያቸው ከሆነ እንግዲህ እኔ በዚህ ስራ ብዙ ነገር ስላሳለፍኩ ነው። ገብቶሽ እንደዚህ የምትልቅሽ ጨካኝ ሆኜ አይዞሽ በቃ አታልቅሽ። ለማልገባም እኔ ያለሁበት ስቃይ እኔ ያሳለፍኩት ነገር ማለት ልጅ እየናፈቀኝ ነው። አሁን ልጅ አብሮኝ እንዲሆን እንኳን እፈልጋለሁ። ልጅ እንኳን አብሮኝ ሊሆን አልቻለም በዚህ ሰዓት። እሱን እንኳን ማድረግ ያልኩኝ እናት ነኝ። አይዞሽ በቃ አታልቅሽ። እኔ እኮ አሁን በምችለው ሁላ ተጎንሽ ልሆን ልረዳሽ። ይህንን ችግርም ደግሞ አብረን እንድንቀርፍ አይደለ? እኔም ደግሞ እንዴት መሰለሽ አሁን በእኛ ስራ ላይ አሁን በቀላሉ ንቀሽ ትተሽ ቀላል ነው ብለሽ የምታልፊያቸው ነገሮች በሆነ ታይም ላይ ዋጋ ሲያስከፍሉን አይቻልም። ገብቶሻል አይደለ? ከዛ አንፃር ነው እንጂ እኔ ሳልረዳሽ ቀርቼ እመምሽ ሳይሰማኝ ቀርቶ አይደለም። እሺ ተረጋጊና እስኪ አሁን ላይ ስላለሽበት ነገር ንገሪኝ። እንግዲህ አሁን ልጅሽም ካለበት አንፃር ክፍለ ሀገር እንደላክሽው ነግረሽኛል። እስኪ ስለ ቤተሰቦችሽ ንገሪኝ። እስኪ አሁን ከነበረበት አንፃር እዛ ቢሄዳ እዛ ሴዶስ እንዴት ነው? እስኪ እዛ አሁን እንግዲህ እዚህ በጣም አሁን ትምህርት ብለሻል አንቺ ከዛ አንፃር ነው ያሰብሽው አይደለ? እኛ ይሄንን ነገር ስናጣራ ስናገኝሽ ነው ትንሽም ከኛ ጋር ለማውራት ይሄንን ነገር ለመፍታት ፈቃደኛ ይሆንሽው አይደለ? እዛ ሴዶ እንዴት ነው? አንቺ ሳውን ላይ ምን አይነት ሁኔታ ላይ ነው ያለሽው? በጣም እንግዲህ ጭንቀት ላይ እንዳለሽ ነግረሽኛል። ቢዝነስሽ ምንድነው ያጋጠመሽ? ህይወትሽ ውስጥ ምንድነው እየተካሄደ ያለው? እኔ ምንም አውቀው ነገር የለም። በቃ ማለት በስነ ስርዓት እየሰራሁኝ ነበረ። ልጄም በስነ ስርዓት እየተማረ ነበረ። ከዛ መሀል ላይ በቃ ሁሉም ነገር ተበላሻሸ። በቃ ማለት ከቁጥጥሬ ውጭ ሆነ። ቢዝነሴ ከሰርኩ። አሁን ሱቄ ውስጥ ምንም ነገር የለም ማለት በቃ ተፈጠረው አላውቅም። ድንገት ነው ገበያ ጠፋ። ከዛ ብሩ ምንም የምሰራውን ነገር ምንም ቤት የራሴ ቤት ነው። ቤት ኪራይ እንኳን አልከፍል። ይሄኛውን የራሴ ቤት ነው። ራሴ ነኝ እንትን ያልኩት
ያው ቢዝነሱ ላይም ብዙ አመት ቆይተሻል አልሽ ከ10 አመት በላይ ልጅሽም ከመረገዙ በፊት ነበርሽበት አይደል ከ10 አመት በላይ እና መሀል ላይ ነው ስራ ከጀመርኩኝ ከ7 አመት ምናምን በኋላ ነው ይሄንን ቤት የገዛሁት የነበረው ማለት ለቤት ኪራይ እንኳን ወጪ አላወጣም ግን ብር እጄ ላይ አይኖርም እሰራለሁ ብሪን የሚያጣል ግን በቃ ብሩ ምን እንደሚሆን አላቅም ከእጄ ላይ በቃ እያለ ሱቁ ባዶ ሆደ መጨረሻ ላይ ልጅም በትምህርቱ ጎበዝ ልጅ ነበረ በትምህርቱ ምንም በቃ ከሆነ ጊዜ በኋላ ማጥናት አቆመ እንዳልኩክ በቃ ሁሉም ነገር ተበለሻሸ አሁን ማለት ምንም እንዳልነበረው ሰው ነው እጄን አጣምሬ ቁጭ ብያለሁት መስራት አልቻልኩም በጣም እየታመምኩኝ ነው ራሴን በጣም ያመኛል መተኛት አልቻልኩም ሰው እንቅልፍ ካልተኛ ምንም ነገር ማድረግ ነው ማትችለው ቢያንስ የተወሰነች ሰዓት እኮ ናፕ ማድረግ አለብክ አይደለ መተኛት አልቻልኩም በቃ ቀን እንደዚሁ ውላለሁ ለሊቱም እንደዚሁ እንዳለው ይናጋል መተኛት አልቻልኩም ራሴን በጣም እየታመምኩ ነው አሁን ተስፋ ቆርጫለሁ በቃ ማለት ከዚህ በኋላ ወደ ነበረው ነገሬ መመለስ ምንም ነገር አልችልም እሺ አሁን እንግዲህ ቅድም እያልሽኝ የነበረው መጀመሪያ ላይ ልጅሽ ብዙ እባብ የተለያዩ ነገሮችን ቤት ውስጥ ያያል ደም ያያል ምናምን ያያል ይነግረኛል እኔ ደግሞ ሲነግረኝ እንትና ለማለት እየተቸገርኩ ነበር እያልሽ ነው አንቺም ደግሞ በጊዜ ሂደት ደግሞ የሚሄድብኝ ነገር አለ ምናምን ተኝቼ እንቅልፍ የሚነሳኝ የሚነካካኝ ምናምን እያልሽ ነው አንቺ አሁን ልጅሽ አይቶት ነግሮሻል ስለዚህ የሆነ ልጅሽን ወደ ማመን መተሻል ማለት ነው መጀመሪያ ላይ የሱ እንትን ነበር የሱ ጭንቀት ወደኔ ተጋብቶ ነበር የሚመስለኝ ግን አሁን እኔ እሱን እዛ እንዲሄድ ያደረኩበት ዋነኛ ነገር መንፈሳዊ ሰዎች ናቸው ቤተሰቦቼ ላይ አባቴ ካህን ነው እዛ በቃ ረፍት የሚያደርግ በቃ ብዙ ነገር ከኔ እዛ የተሻለ ነገር አለ ረፍት ያገኛል ብዬ ነው እዛ ከሄደስ በኋላ እንዴት ነው አሁን እሱ ደህና ነው እዛ ግን አሁን እኔ በጣም እየናፈቀኝ ነው ማለት እንግዲህ እሱን ማለት አሁን ሁሉም ነገር እኮ ከተፈታ አንቺም ከልጅሽ ጋር መገናኘት አሁን የሚያስጨንቅሽም ነገሮች ለመፍታት ነው የምንሄደው አሁን እስኪ አሁን በህይወትሽ ውስጥ አሁን ሰው አለ ባንቺ ዙሪያ ባንቺ አካባቢ ማለት ይሄንን ነገር ደና ቢዝነስ የነበረች ሴት ደና እንቅስቃሴ የነበረች ሴት ህይወትሽ ውስጥ እንደዚህ ሰው አለ ወይም ደግሞ የምትጠረጥሪው ነገር ይሄ ነገር ለዚህ ነገር ሊዳርግ ይችላል ይሄ ነገር ሊሆን ይችላል ብለሽ የምትፈሪው የምትጠረጥሪው ነገር አለ እኔ ማንም አሁን ሰሞኑን እያሰብኩ የነበረው ነገር አንድ ሰው መጥቶ ሱቅ አብረን እንስራ ምናምን እያለ ከሆነ ጊዜ በኋላ በጣም ይመላለስ ነበር አብረን እንስራ ከዛ ሌላ ሰው ሲሰማ ደግሞ አንድ ደላላ ለዛ አካባቢ ሱቅ አካባቢ ቤት የሚያከራይ ደላላና እኔን ሱቅ እንደሚፈልገው ምናምን ነገረኝ የሆነ ጊዜ ማለት ነው እና እኔን እንዲያስለቅቁኝ ምናምን ማን እንደሆነ አልነገረኝም ነበር ከዛ ልጁን አሳየኩትም ማለት ነው ቤቱ መሬቱ ራሱ ሱቅ ከዛ ልጁ ማን ነው ምናምን ስለው ከሆነ ጊዜ በኋላ አሳየኝ ከዛ መጀመሪያ ማን ይሄ አብረን እንስራ ያለኝ የነበረው ልጅ ነው ከዛ የሆነ ቀን እሱ እኮ ነው ያልኩሽ ሰው ምናምን ብሎ አሳየኝና ሰሞኑን እሱ ሊሆን ይችላል አላ የሆነ በቃ እኔ ሌላ ምንም እኔ ጠላት የለኝም ሌላ እኔ ከሰው ጋር አልጋጭ ያ ቃል ጎረቤት መጠየቅ ትችላለህ እኔ ከሰላምታ ውጪ ራሱ እኔ ከሰው ጋር እንደዚህ እንትን መልሰው አይደለም ጸበኛ አይደለም ከሰላምታ ውጪ አያቁኝም ራሱ በቃ እንዲህ ምግባባ ሰው እንኳን ከሰው ጋር ልጣላ ማለት ነው ማንንም እኔ ጠላት ብዬ ማስበው ሰው የለም ምናልባት በቃ ሰሞኑን ሳስብ የነበረው እሱ ሊሆን ይችላል በቃ ጭንቅላቴ ላይ እሱን ነው እንጂ ሌላ ምንም መጠረጥረው ሰው የለም እሺ እንግዲህ አሁን ምንድነው አንቺም አሁን ተረጋጊ እንደዚህ መረበሽ እንደዚህ ሊብስሽ አይገባም አይደለ ሁሉም ነገር በእግዚአብሔር መፍትሄ አለው አይደለ አንቺም ደግሞ አባትሽ ካህን መንፈሳዊ ሰዎች ከሆኑ ጸሎት ማድረግ በእምነትሽ ሁሉም ሰው በሃይማኖቱ ጸንቶ ነው እንደዚህ አይነት ነገሮችን መዋጋት ያለበት ጸንቶ መቆም ያለበት ግን ይደክማል አንዳንዴ አይ ነው እኛም ደግሞ በምንችለው ነገር ሁሉንም ነገር አጣርተን እንረዳሻለን ከጎንሽ ነን ሰግናለሁ እኔ አሁን ምንክ ነገር በቃ ይሄ ነገር እንዲፈታልኝ ከልጄ ጋር መኖር እፈልጋለሁ በእግዚአብሔር ይዤሃለሁ በቃ ከልጄ ጋር መኖር እንድችል ብቻ እሱን ብቻ አግዘኝ በእግዚአብሔር እንደው እናት ካለክ በእናትክ በቃ እኔ ልጄ አብሮኝ እንዲሆን እፈልጋለሁ ከዚህ ካለውበት ነገር እኔ ቢዝነሱ አይመለስልኝ በቃ እኔ ሰላሜን ነው የምፈልገው አሁን ላይ እኔ ስራውም አይመለስ የራሱ ጉዳይ ነው በቃ እኔ ከልጄ ጋር ብቻ ሰላም ሆኜ ቤታችን ጤናማ ሆኖ መኖር ነው የምፈልገው በቃ ከሰላም እኔ መሰለ ነገር የለም ብር ምንም ነገር ነው ሰላም ነው የሚቀድመው መጀመሪያና እኔ በቃ ሰላሜ የበፊቱ ሰላሜ ቤት ውስጥ ከልጄ ጋር በፍቅር የምንኖርበት ጊዜ እኔ ናፈቀኝና እሱን እንደዛ እንደውም ብቻ አርዳኝ ሌላም ለምንክ ነገር እንጂ አሁን ምነግርሽ
አሁንም እንዳልኩሽ እንደ ሃይማኖትሽ ወደ ፈጣሪሽ መቅረብ ለኛም ደግሞ እግዚአብሔር እንዲያግዘን ከእግዚአብሔር በታችን ሁሉንም ነገር የምናረጋው እኛ ላይ የተለየ አቅም ኖሮን አይደለም አይደለ እኛም ጥሩ አላማ ብቻ ስላለን ሰውን የመርዳት ፍላጎት ብቻ ስላለን ነውና ምንችለውን ሁላ በምንችለው ደረጃ እንሄዳለን አይዞሽ እሺ እንግዲህ ክቡራን ተመልካቾቻችን የታችንን ታሪክ ሰምታችኋል እቺ እናት በልጇ በህይወቷ በእንቅስቃሴዋ በመታረቀው በሌት ተቀን ህይወቷ እየተፈተነች ነው ያለችው እኛም ደግሞ ሁሉንም ነገር አጣርተን ለሷም እረፍት ለመስጠት ያለውንም ነገር ደግሞ ለማጋለጥ ከእግዚአብሔር በታችን ምንችለውን ሁሉንም ነገር እናደርጋለን አብራችሁን ሁኑ ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንግዲህ ሰውየውን በብዙ እየተከታተልነው ነበር ማለት ነው ስለ ሰውየው ማንነት እንደምሰው የሚባል እንደሆነ አስቴር ጋር እየተመላለሰ የነበረ አስቴርን ብዙ ነገርን ያናገራት ስለ ስራ አብረን ስራ እንደዚህ ስንት ነገር እያላት የነበረ ሰው እና በጣም ስለሱ ባክግራውንዶቹን ስራዎቹን ውሎቹን በጣም ለማመን የሚከብዱ ብዙ ነገሮችን አጣርተናል ማለት ነው እሱን ደግሞ አሁን እሱ የሚኖርበት ግቢ ነው ተደብቀን ያለ ነው ማለት ነው ከቤቱ ሲወጣ ለመያዝ ብለን ለምን ግቢው ትልቅ ነውና ብዙ ነገሮችንም ስናጣራ መጀመሪያ እሱን ብቻ መያዝ ስላለብን ነው ቤቱ ሜድን ያልፈለግነውና ቤት ውስጥ መግባትን ያልፈለግነው መጀመሪያ እሱን ሲወጣ እንይዘውና ያለውን ነገር አጣርተን ከዛ በኋላ እና ከመረመርነው በኋላ ከአስቴር ጋር የምናገናኘው ይሆናል ማለት ነው እንግዲህ አስቴር አሁን ላይ በጣም በሚያሳዝን ሁኔታ ነው ያለችበት ሁኔታ ትንሽ በጣም ማለት ያሳዝናል ከልጇ ርቃለች ባሏን እንግዲህ ከአመታት በፊት ቢሆንም በወጣትነት ባሏን ማጣት ማለት ቀላል ነገር አይደለም ስለዚህ እንግዲህ ሰዎቻችን በየቦታው ተመድበው ነው እንትና ያሉትና እየመጣ እንደሆነ ተነግሮናል አብራችሁን ቆዩ አዎ ተደበቁ ቀስ ብላችሁ ምንድነው ማናችሁ ተረጋጋ ምንድነው ሰማኛለ ተረጋጋ ምንድነው ዘለ መጣታንቀው እንዴ ሰው ምንድነው የምታረጉት ስለዛ እንዴ ተረጋጋ ሰማኛለ ልሂድበት ሊቀቀኝ እንዴ ማነ ምንድነው ተረጋጋ ነው ምንድነው ማነ ምንድነው ተረጋጋ ነው ምንድነው የምትፈልግ ከኔ ምንድነው የምትፈልግ እስኪ ረዳበሉ ሰማኛለ ተረጋጋ ማነ ተሳታቀል ቆም ትላለህ ምን ልዘርፍ ነው እንዴ አረቁኝ ተረጋጋ ተረጋጋ ምንድነው ልዘርፍ ነው እንዴ ምን ልትፈልግ ምን ልትፈልግ ከብዙ ፍለጋ በኋላ እጅ ገብቷል እና ምንድነው የምትፈልገው ከኔ ስልክ ነው ብር ነው የምትፈልገው ምንድነው የምትፈልግ ልትዘርፈኝ ነው ሌባ ይዘረፋል ተረስ የት ነው የምሄድ የት ነው የምሄደው ና የት ነው የምትወስደው ቆይ ምንድነው ብዙ ፍለጋ በኋላ መጠይቀ ነገር አለ እሱን ተመልስልኛል ምንድነው መልስልኝ ፈልጋለሁ ምን አድርጌ እሱን እንደኔ ንጹሃን ሰው ልሂድበት በቃ ልቀቁኝ እንዴ በግድ ነው እንዴ በግድ ነው ያለኝ የት ነው ትወስደሽ ይጋብዝ የት ነው የምሄደው ተነስ ምንድነው እሺ ቆይ ምን አደረኳችሁ ልሂድበት ልቀቁኝ እኔ ንጹሃን ሰው ነኝ አልኩ አይደል